ስቃይ ውስጥ ይኸው ከፈለግሽ የልጆቹን ድምጽ ማለት ነው እኔ ላይቭ ላይ መኖርሽን ብሰማ ባውቅ ማለት ነው ቀጥታ ይዣቸው እመጣ ነበር ማለት ነው። ልጆቹን አሉ ልጆች የኦሮሞ ልጆች የአማራ ልጆች የኢትዮጵያ ብሔረሰቦች ልጆች አሁን እዛ ድምጻቸውን የቀዳሁትን ላሰማሽ ይችላልው። እዛ በእናታችሁ ኢትዮጵያውያን ትሙት በሉና ትገደላሉኝ መጨረሻ ማለት ነው። እስር ቤት ናት ትሙት በእናታችሁ ትሙት እያሰቃዩዋን ነው። አሁን እኛ ራሳችን ላይ ፈርደን ነው ለእናንተ እየነገርን ያለ ነው። ራሳችን ላይ ፈርደናል። የተሰበሰበው 1 ሚሊዮን ሪያልስ ተከፍሎላታል። የሚጠይቃት ስላጣች እንደፈለጉ እየተጫወቱባት እስር ቤት ውስጥ ወይ አልገሏትም እያለቀሱ ማለት ድምጻቸውን ልከፍትልሽ ይችላል። አሁን ከፈቃደኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኛል። ገባሽ? ያለውን ችግር ነግሩኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምጹን ሁሉ አትናሉ። በቃ ትገደል። ያው እኔ ብለው አሁን አንተ ማለት ነው የኛ ፓርቲዎችም ከደወልክላቸው እሺ ልጅቶ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን ደወሉ ብላችሁ እንዳትናገሩ። እዛማችሁ ማውድ መልሽ ደውላችኋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ነው የደወለው ባንቲካ ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡ ነው። እሺ ባንቲዎች ምንድነው ማድረግ ያለባቸው? አሁን ባንቲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነጋታዎች ሄደው አጥርቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ልብስ ጥቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን ካላችሁ ለምንም ጋር ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ መጥቶ ይከራከራል ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። ኤምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ኦሮሞም ለግሉ ገብቶኛል። እና አቦ ቾክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለነዚህ ካርድ ቁጥሬን ይዘው ወደ እስር ቤት ስለገቡ ወላሂ ስንት ወሬ ካርድ እየጠየቁኝ ከሳውዲ እያስመጣው ሰጣቸዋለሁ። ለቤተሰቦቻቸው ይደውላሉ። ወላሂ በጣም ተረበሽኩ አቡዬ። ሴት ልጅ ነሽ አንቺም ሴት ልጆች አለሽ። በጣም የሚያሳዝንና ሙባረክ ደወለችልክ ልጅ ከእስር ቤት ነው የምትደውለው አይደል? ከእስር ላመጣልሽ እችላለሁ አልኩሽ ዳይሬክት ማለት ነው። ገባኝ ስሟን እንዳልጠራ ምክንያቱም ኖ አልጠራም። አሁን ራሱ በእናታችሁ ሪከርድ ካደረጋችሁ አሁኑን አንበር ምናምን የሚለውን እንዳለቁ በእናታችሁ ከተደወለልን ከተባለ ስልክ ይዘጉብናል። ከቤተሰቦቻችን ጋር እንገናኝም። እኛም ያለን እድል እንደዚህ ነው። በራሳችን ላይ መጀመሪያ የተናገሩት አልቀዳሁልሽም እንደውም ማለት ነው። መጀመሪያ ያሉትን በኋላ ነው ትዝ ብሎኝ ለምን ቀድቼ ለሀቢባ ወስጄ አላሰማትም ብዬ እንትን ያልኩት። ስለዛ አሁን ለዚህ ተበቃ ሆኖ ገንዘቡ ተከፍሏል አይደል? 1 ሚሊዮን ሪያል ተከፍሏል። አቡ አሚራን አምጡና ብር መሰጠት ብቻ ሳይሆን ብሩ ራሱ የተሰጠው ከመዳም ኩሽና ብር እኔም አለኝ አቡ አሚራ ቤት 20 ሺህ ብር ሰጥቻለሁ። እንዳንድ ሰው እንዳንድ ኢትዮጵያዊ ልጅቷ ጉዳይ የት ደረሰ ጥያቄ ነው ማለት ነው። ክስ መስቻለሁ ነው አሁን እዚህ ቤት ማለት ነው። ወላሂ ሲጀመር ያዋጣ ብቻ አይደለም የመጠየቂያ መብት ያለው ማንኛውም ያላዋጣም ሰው የመጠየቅልና በእርዳታው ለታብታብ ያደረገም ሼር ያደረገም እርዳታው ሲካሄድ ባይኑ ያየ ሁሉ የመጠየቅ መብት አለው። 1 ሚሊዮን ሪያል የሳውዲ ሪያል ማለት እኮ በኢትዮጵያ 50 ሚሊዮን ነው። የአንዲት ኢትዮጵያ እህታችንን ነፍስ ለማዳን ከግድያ ለማዳን ካሳ ክፈይ የተባለችውን ሙሉ የኢትዮጵያ ሕዝብ አዋጥቶ ተከፍሏል። ገንዘቡ ከተከፈለ ልጅቷ ለምንድን ነው እስከዛሬ እንዴ
ከተከፈለ ራሱ እኮ አመት ከምናምን ነው ማለት ከዚህች ቀድሞ የተናገሩት ረበሹኝ ሀቢባ እኔ ለማሽቃበጥ አይደለም ወረበል ካባ በሰላም አያሳድረኝ ውስጤ ተረብሻል በቃ እኔ ደግሞ ውስጤ ከተነካ ሳምንቱን ሙሉ በቃ እንደ ሰው ራሱ አላወራም ለምን የሚዘገንን ነገር ነው የተናገሩት ማጽና ወጥ ምናምን እንደዚህ ሆና በእናትህ ሙባረክ እንደዚህ ልጅ እኮ በእናትህ አይተንሃል አሉኝ አዋሚራ ገስት ላይ እርዳታ ስታስደርግ ከአዋሚራ ጋር አይተንሃል እንድትሞት ድምጽ ሆኑላት በእናትህ ብላ ስታለቅስ አንዷ ወላሂ ውስጤ ተረበሸ ማለት ነው እውነቴን ነው የምላለች እንድትገደል ትገደል 2 ሚሊዮን ሪያል ነው እንዴ ካሳ የተጠየቀው 2 ሚሊዮን ይመስለኛል 1 ሚሊዮን መስሎኝ 2 ሚሊዮን ኮንት ማለት ነው አቢባ አሁን ብሩ መሰብሰብ ብቻ ሳይሆን ቴንኪው እናመሰግናለን ሰተናል እኛም ያቅማችንን ማለት ነው ያለንን ሰተናል የታለች የልጅቷ ጉዳይ እንዴት ሆነ ትሙት ነው ያሉት ዛሉት ወላሂ العظيم ትገደል አሉ ትገደል ከዚህ ስለዚህ ማነው ኃላፊነቱን ወስዶ ብሩን ይሰብስባ አባሚራ አንዱ አባሚራ ነው ይራርጉለትና ይንገረን ያስረዳል ልጅቷስ አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ አድ የሚደረግ ነገር አለ የሀገሪቷ ህግ የሚያዘውን ነገር ኦሬዲ የተፈረደባት ይሄ ነው የተባለ ቀን የለም ግን 13 አመት ሆኗታል ቶሎ ተፈታለች ተብሎ 13 አመት ሆኗታል ሶ ምንድነው እሱ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቀን እያንዳንዱን ነገር እየጠየቀን እየተከታተልን ስለነበረ ምን ሆነ አሁን ላይ ይሄን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው በቃ ይሄንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ ምክንያቱም ብሩ ትራንስፈር የተደረገው እዛ በትክሬት በተደረገው አካውንት ነው በዛ በሳውዲው ማለት ነው መንግስት ለመንግስት ነው ብሩን ያስተላልፈው ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም ምክንያቱም ብዙ ብር ነው እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም ሶ የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ ቤተሰቦቹ ፈርመው ብሩን አውጥተው ላኩ ኮንቨርት ተደርጎ ገባ ሰዎቹ ወሰዱ አሁን የሞት ፍርዱ ተነስቶላታል እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው የሀገሪቷ ዋናው ኢላም ነው የሚባለው አሊም ነው የሚባለው ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሜሴጅ ነው የሚደርሰው ውክልና ላለው ጠብቅ ነው የሚባለው እንደዚህ አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 አመት ሆኖታል ብሩ ከተሰብስቦ ከገባ ራሱ 1 አመት አልፎታል ሞልቶ ከገባ ማለት ነው ሶ አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስተር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው አፕዴት እያደረጉ ስቲል የዛሬ 15-20 ቀን ምንድነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው ሶ የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል ስለዚህ አሁን ምንድነው እሱ ልልሽ የምፈልገው ሀቡ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ ኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ላይ ያሉ 21 አባቶች ምናምን ተሰብሰቡ ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና ከቲም ሌላ ደግሞ የተወሰነ አንድ ሰው ሁለት ሰው እኛም እየመጣን ምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው ገባሽ ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው ለኛ ተውሉን ስላለው ማለት ነው ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል እኛም የማስተባበር ስራን የሰራ ነው ቤተሰቡ ጋር ነው ያለው ብሩ ይሄንን ይመስላል ሌላ ጥያቄ ካለሽ መልስልሻለሁ
በጣም ጥሩ ተስፍሽ ስላብራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በአንድ ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ ራይት። ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉን ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ? ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህም ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ እኛም ባለፈው ወተን ጫና አድርገን ምንድን ነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይኸው ብለው መግለጫም አውጥቶ ወረቀት ፕሮሰስ እየሄዱበት ያሉትንም ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኝን ሰዎች አጠናክረሽ ለማስፈታት ከሆነ የምንጥረው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳረግ ነው። አሁንም ሞቢላይዝ አድርጎ እች ልጅ ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ የተወከለ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩን ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ አንድ ነገር ልጨምር። ይቅርታ። እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች ምን እንደሆነች ሂዳችሁ ዘይሩ፣ ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደሞት ድምጽ ነው እኮ ነው። በቃ እንደውበት አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ላስ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝ ማለት ነው። ድምጹን በሁሉ አልተጠቀሰም እኮ። አዎ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ያወራ ነው። አንዷ